ይስጥልኝ የቻናላችን ቤተሰቦች እንኳን ወደ አዲሱ የ2026 እና 27 የእንግሊዝ ፕሪሚየር ሊግ የሊግ ውድድር ዘመን በሰላም አደረሳችሁ። የሊጉ ባለቤትና ተከላካዩ ሻምፒዮን አርሰናል አዲሱን ሲዝን ልክ እንደባለፈው ዓመት ሁሉ በድልና በከፍተኛ የበላይነት ጀምሮታል። ትላንት ምሽት በኤምሬትስ ስቴዲየም በተደረገ የሊጉ የመክፈቻ ጨዋታ መድፈኞቹ ወደ ፕሪሚየር ሊግ አዲስ ያደገውን ኮንቨንትሪ ሲቲን 3-0 በሆነ አስደናቂ ውጤት በመርታት 3 ነጥብና 3 ንጹህ ጎሎችን በማግኘት ፍጹም የበላይነት የታየበት ድንቅ ጅማሬም አሳይቷል። በዚህ እጅግ ማራኪ ጨዋታ ላይ የመድፈኞቹን የድል ጎሎች ያስቆጠሩት ማጥቃቱን በበላይነት የመሩት ኮከቦችም ነበሩ። ጨዋታው በተጀመረ በ15ኛው ደቂቃ ላይ አዲሱ ክንፍ ተጫዋች ክሪስቶፍ ዞሊስ ያገኘውን ኳስ ለጣሊያናዊው ተከላካይ ሪካርዶ ካላፊዮሪ አቀብሎት ካላፊዮሪ ወደ ውስጥ ያሻማውን ድንቅ ኳስ ጀርመናዊ ኮከብ ካይ ሃቨርትዝ በግሩም አጨራረስ መረብ ላይ አሳርፎ አርሰናል ቀዳሚ አድርጎታል። መድፈኞቹ ማጥቃታቸውን በመቀጠል በ23ኛው ደቂቃ ላይ ሁለተኛ ጎልም አክሏል። ዲክላን ራይስ ያገኘውን ኳስ ለዞሊስ አቀብሎት የዞሊስ ዝቅተኛ አደገኛ ክሮስ የኮንቨንትሪን ግብ ጠባቂ ካርል ራሽወርዝን ሊያርቆ ሲሞክር ያገኘው የኛው የለንደኑ ኩራት ቡካዮ ሳካ በቀላሉ ወደ ግብልነት ቀይሮታል። ጨዋታው በሁለተኛው አጋማሽ እንደቀጠለ በ49ኛው ደቂቃ ላይ ካፒቴኑ ማርቲን ኦዲጋርድ ከቤን ዋይት የተላከለትን ኳስ በለስላሳ ምት መቶ በረኛው ሳይደርስበት ሶስተኛውን ጎል በማስቆጠር የክለቡን የበላይነት አረጋግጧል። የዚህ ጨዋታ ደማቅ ኮከብ ወይም የማን ኦፍ ዘ ማች ተብሎ የተመረጠው በክንፍ መስመር ላይ ተሰልፎ የኮንቨንትሪን ተከላካዮች ሲያምስ የነበረው እና በሁለቱም የመጀመሪያ ጎሎች ላይ ቀጥተኛ ተሳትፎ ያደረገው አዲሱ ፈራሚ ግሪካዊው ክሪስቶፍ ዞሊስ ነው። በትላንትናው ጨዋታ ላይ ያሳየው ፍጥነት፣ ብልሃትና የኳስ አቅርቦት ለአርሰናል የፊት መስመር ትልቅ ሲሳይ እንደሚሆን በግልጽ አሳይቷል። የጨዋታውን ሙሉ ትንተና ስንመለከት አርሰናል ፍጹም የሆነ የኳስ ቁጥጥር የበላይነት 64% የነበረ ሲሆን በተቃራኒው ኮንቨንትሪ ሲቲ ሙሉ በሙሉ አንቀጥቅጦ የያዘ የታክቲክ የበላይነትም የታየበት ነበር። ኮንቨንትሪ በመጀመሪያው አጋማሽ በአርሰናል የፍጹም ቅጣት ሳጥን ውስጥ ለአንድም ሰከንድ ኳስ ሳይነካና አንድም ታክል ሳይሰራ የወጣበት አስገራሚ ታሪክ ተመዝግቧል። ሚካኤል አርቴታ ቡድኑን ያሰለፈበት የ4-3-3 ፎርሜሽን በተለይም በማዕከላዊ አማካይ ዲክላን ራይስ እና ማርቲን ኦዲጋርድ አማካኝነት ጨዋታውን ሙሉ በሙሉ እንዲቆጣጠሩ ማስችሏል። አዲስ ያስፈረምናቸው ተጫዋቾች በተለይም ዞሊስ ከቡድኑ ጋር የፈጠረው መጣጣም የሚደንቅ ነው። ነገር ግን ገና የመጀመሪያ ጨዋታችን ስለሆነ በትህትና መስራታችንን መቀጠል አለብን ብሏል። ካፒቴን ማርቲን ኦዲጋርድ በበኩሉ ቡድኑን እያመሰገነ ባለፈው ሳምንት ማንቸስተር ሲቲን 3-0 አሸንፈን የኮሚኒቲ ሺልድ ዋንጫ ካነሳን በኋላ ይህንን ጉልበት ወደ ሊጉ ማምጣት ነበረብን። ድል በመጀመራችን ደስተኛ ነኝ። ምንም እንኳን ጨዋታውን ብንቆጣጠረውም አሁንም ከዚህ የተሻለ ማሻሻል የምንችላቸው ጥቂት ነገሮች አሉ ሲል ተናግሯል። በአንጻሩ የኮቨንትሪ አሰልጣኝ ፍራንክ ላምፓርድ በአርሰናል ታክቲክ መበለጡን አምኖ ፕሪሚየር ሊጉ ምን ያህል ከባድ እንደሆነ ዛሬ ትልቅ ትምህርት አግኝተናል። አርሰናሎች ፍጹም ሌላ ደረጃ ላይ ያሉ ተጫዋቾች ናቸው። እኛ ገና ቡድናችንን እየገነባን ነው። ከዚህ ጨዋታ ስህተታችንን አርመን ለቀጣዩ እንዘጋጃለን ሲል አስተያየቱን ሰጥቷል። የቪዲዮ ማጠቃለያችን ከመሆኑ በፊት እናንተስ በአዲሱ ፈራሚ ዞሊስ ብቃትና በአጠቃላይ በቡድኑ አጨዋወት ላይ ያላችሁን አስተያየት ምንድን ነው? አርሰናል ዘንድሮስ ዋንጫውን ያስከብራል? ያላችሁን ሀሳብ ኮሜንት ላይ አስፍሩልኝ። ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።